የዝውውር መረጃና ሌሎች ጥንቅሮች። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ የዝውውር መረጃዎቹ ወደ እናንተ እነሆ ሊደርስ መጥቷል። አብሮነታችሁ አይለየን። በዝውውር መረጃችን በቅድሚያ የምናየው ማንቸስተር ዩናይትድን ይሆናል። ማንቸስተር ዩናይትድ የብራያን ምቤሞን ዝውውር ለማጠናቀቅ የተሻሻለ ገንዘብ ማቅረቡ ተሰምቷል። ዩናይትድ መጀመሪያ ያቀረበው 45 ሚሊዮን ፓውንድ በቀጥታ 10 ሚሊዮን ጭማሪ በብሬንትፎርድ ውድቅ ተደርጎበት ነበር። አሁን ያቀረበው ገንዘብ በአጠቃላይ 60 ሚሊዮን ፓውንድ እንደሚደርስ ቢቢሲ ስፖርት ዘግቧል። የ25 ዓመቱ ካሜሮናዊ በቶተንሃም ቢፈለግም ማንቸስተር ዩናይትድን መምረጡ ተሰምቷል። ዩናይትድ አልሃንድሮ ጋርናቾን ለሚፈልጉ ክለቦች ከተጫዋቹ ዝውውር 70 ሚሊዮን ፓውንድ እንደሚፈልግ አሳውቋል። አርጀንቲናዊ ተጫዋች እያሳየ ባለው ጸባይ በክለቡ እንደማይቆይ የዘገበው ዴይሊ ሜል ነው። አርሰናል አሁንም ድረስ የማርቲን ዙቢሜንዲን ዝውውር ይፋ ያላደረገው አርሰናል የመስመር አጥቂዎችን እየፈለገ ይገኛል። የፈረንሳዩ ሌኪፕ እንደዘገበው አርሰናል የፓሪስ ሰን ዠርማን መስመር አጥቂ ብራድሊ ባርኮላን የማስፈረም ፍላጎት አሳይቷል። የ22 ዓመቱ ፈረንሳዊ ከአርሰናል ውጪ በባየርን ሙኒክም ይፈለጋል። በተለይ 9 ቁጥር ሚና የሚወጣ አጥቂ ያስፈርማል ተብሎ የሚጠበቀው አርሰናል የቼልሲውን ኖኒ ማዱኤኬን እየተከታተለ እንደሚገኝ የሚረር ዘገባ አሳይቷል። አርሰናል ሮድሪጎን አሁንም ከፍተኛ ኢላማቸው በማድረግ እየሰራ እንደሚገኝ ጋርሚ ቤሊ አስነብቧል። ከአርሰናል ጋር በተያያዘ በሌላኛው የአጥቂ መረጃችን የምናየው ቪክቶር ዮኬሬሽን ነው። ቪክቶር ዮኬሬሽ ለስፖርቲንግ ፕሬዚዳንት ቫንዳራስ የልቀቁኝ ጥያቄ ማቅረቡ ተሰምቷል። በዋጋ ምክንያት አርሰናል እሱን ለማስፈረም ከሚደረገው ፉክክር ከወጣ መቼም ይቅር እንደማይላቸው ነግሯቸዋል መባሉን ሪካርድ ፖርቹጋል ዘግቧል። ሊቨርፑል የሜሌስ ኬርኬዝን ዝውውር ይፋ አድርጓል። የ21 ዓመቱ ሃንጋሪያዊ ተከላካይ ትናንት ምሽት ወደ መርሲሳይድ አቅንቶ የሕክምና ምርመራው እንዳከናወነ ስካይ ስፖርት ዘግቧል። የሊቨርፑል ተከላካይ ኢብራሂም ኮናቴ በክለቡ ደስተኛ እንዳልሆነ ጋርዲያን በዘገባው አስፍሯል። የ26 ዓመቱ ፈረንሳይ ክለቡ ባቀረበለት አዲስ ውል ደስተኛ አይደለም ተብሏል። ውሉ ሲጠናቀቅ አንድ የውድድር ዓመት ብቻ የሚቀረው ተከላካዩ የተሻሻለ ውል ካልቀረበለት ክለቡን ሊለቅ ይችላል ተብሏል። ዳርዊን ኑኔዝ በበኩሉ አረንጓዴ መብራት ለናፖሊ አሳይቷል ነው የተባለው። ዩራጓዊው የፊት መስመር አጥቂ ዳርዊን ኑኔዝ በዚህ የክረምት ሊቨርፑልን ይለቃል ተብለው ከሚጠበቁ ተጫዋቾች መካከል ተጠቅሷል። አሁን ላይ ዳርዊን ኑኔዝ የጣሊያን ሴሪያዊውን ክለብ ናፖሊን ለመቀላቀል መስማማቱን የተገለጸው። ይሁን እንጂ ለዝውውሩ እውን መሆን ናፖሊ በተጫዋቹ ዝውውር ሂሳብ ዙሪያ ከሊቨርፑል ጋር ስምምነት መድረስ ይጠበቅባቸዋል። ኬቨን ደብሮይነን በነፃ ዝውውር ያስፈረመው ናፖሊ በዝውውር ገበያው ንቁ ተሳትፎ ያደርጋል ተብሎ ይጠበቃል። አሰልጣኝ አንቶኒዮ ኮንቴ በዚህ ክረምት ቡድኑን እንዲያጠናክሩ 200 ሚሊዮን ዩሮ ድረስ እንደሚሰጣቸው ነው የተዘገበው። እዛው ሊቨርፑል ቤት ሳንወጣ ሊቨርፑል የመሃል ተከላካዩን ጃሬል ኳንሳህን ወደ ባየር ሊቨርኩሰን ለመሸኘት ስምምነት አድርጓል። ቀያዮቹ የ22 ዓመቱን ተጫዋች ለጀርመኑ ክለብ ለመሸጥ 35 ሚሊዮን ፓውንድ ክፍያን የሚቀበሉ ሲሆን በሽያጭ ውሉ ላይ መልሶ የመግዛት አማራጭ አስገብተዋል ተብሏል። በተመሳሳይ ናትናኤል ፊሊፕስ ከሊቨርፑል ወጥቶ ከዌስት ብሮሚች አልቢዮን ጋር ቋሚ ስምምነት ላይ መድረሳቸውን ይፋ ማድረጋቸውን ፋብሪዚዮ ሮማኖ ዘግቧል። ወደ ሰሜን ለንደን እንመለሳለን። ቶተንሃምን ነው የምናገኘው። ቶተንሃም የክሪስታል ፓላሱን አጥቂ አማካኝ ኤቤሪቺ ኤዜን ለማስፈረም እንቅስቃሴ ጀምረዋል። ቶተንሃም ብራያን ምቤሞን ቢፈልግም ተጫዋቹ ወደ ማንቸስተር ዩናይትድ ለማቅናት ተቃርቧል። ክሪስታል ፓላስ ለኤዜ 68 ሚሊዮን ፓውንድ የዝውውር ገንዘብ እንደሚፈልግ የቶክ ስፖርት ዘገባ ያሳያል። ቶተንሃም የ21 ዓመት ጃፓናዊን ተከላካይ ለማስፈረምም ተቃርቧል። የ21 ዓመቱ ኮታ ታካይ 5 ሚሊዮን ፓውንድ የዝውውር ገንዘብ ወጪ እንደሚሆንበት ነው የተነገረው። ታካይ በሀገሩ ክለብ ካዋሳኪ ፍሮንቴል ጥሩ ጊዜ ማሳለፍ ችሏል። ቼልሲዎች ኒኮላስ ጃክሰንን የመሸጥ እቅድ እንደሌላቸው ታውቋል። ይልቁንም ጃክሰን በሚቀጥለው ውድድር ዘመን በቼልሲ ቤት ጉልህ ሚና እንደሚጫወት ይጠበቃል መባሉን መገናኛ ብዙሃን ዘግበዋል። ማንቸስተር ዩናይትዶች ክሪስቶፈር ኩንኩን ወደ ኦልድ ትራፎርድ ሊያመጡ ተሰምተዋል ከቼልሲ ቤት።
ተጫዋቹ ፊርማውን ማኖር በሚችልበት ሁኔታ ዙሪያ ለመነጋገር ግንኙነት ማድረጋቸው ተመልክቷል። በሌላ በኩል ማንቸስተር ዩናይትድ ብሪያን ምቤሞን ለማስፈረም የተጠናከረ ጥያቄ በድጋሚ ማቅረባቸው ተሰምቷል። በማንቸስተር ቤት በተያያዘ መረጃ ጆኒ ኢቫንስ የአሰልጣኝ ቡድን አባል በመሆን በማንቸስተር ዩናይትድ እንደሚቆይ ተነግሯል። የሳውዲው ክለብ አልናስር ከማንቸስተር ዩናይትድ ካስሜሮን ለማስፈረም መቃረቡ የሚዘነጋ አይደለም። ወደ ባርሴሎና እንሄዳለን። ባርሴሎና በመሃል ተከላካይ ቦታ ካሏቸው ብዙ አማራጮች የተነሳ አንድሪያስ ክሪስቴንሰንን በዚህ ክረምት ክለቡን ይለቃል ተብሎ እንደሚጠበቅ ፋብሪዚዮ ሮማኖ አስነብበዋል። ወደ ኒውካስል ዩናይትድ እንሄዳለን። ኖቲንጋም ፎረስት የኒውካስል ዩናይትድን የዝውውር ጥያቄ ውድቅ አድርጓል። ኒውካስል ዩናይትድ የኖቲንጋም ፎረስቱን የፊት መስመር ተጫዋች አንቶኒ ኢሊያንጋን ለማስፈረም 45 ሚሊዮን ፓውንድ ማቅረቡ ይታወቃል። ሆኖም ኖቲንጋም ፎረስት በበኩል የቀረበለትን የዝውውር ሂሳብ ውድቅ በማድረግ ተጫዋቹን የመሸጥ ፍላጎት እንደሌለው ማሳወቁን ጎል.ኮም አስነብቧል። ኒውካስሎች ከኢሊያንጋ ውጭ መሐመድ ኩዱስን እንዲሁም የበርነማውዙን አንቶይን ሴሜንዮን በዝርዝራቸው ውስጥ መያዛቸው ተገልጿል። አንቶኒ ኢላንጋ በተጠናቀቀ የውድድር ዓመት ለኖቲንግሃም ፎረስት የፕሪሚየር ሊግ ጨዋታዎች ተሰልፎ መጫወት የቻለ ሲሆን 6 ግቦችን አስቆጥሮ 11 ኳሶችን ለቡድኑ አጋሮቹ አመቻችቶ አቀብሏል። በመጨረሻም ሳንቲ ካዞሮላን እናያለን። ሳንቲ ካዞሮላ በስሙ አደባባይ ተሰይሞለታል። የልጅነት ክለቡን በመቀላቀል ከ24 ዓመታት በኋላ ወደ ላሊጋው እንዲያድግ የረዳው ሳንቲ ካዞሮላ በአካባቢው እውቅና ተሰጥቶታል። ሳንቲ ካዞሮላ በስፔኗ ኦቪዬዶ ከተማ የሪያል ኦቪዬዶ ደጋፊዎች ደስታቸውን ለመግለጽ የሚጠቀሙበት አደባባይን በስሙ እንደሰየሙ ተገልጿል። የከተማዋ ከንቲባ ፕላዛ አሜሪካ ተብሎ የሚጠራውን አደባባይ ፕላዛ ሳንቲ ካዞሮላ በማለት መሰየማቸው ተነግሯል። ሳንቲ ካዞሮላ የልጅነት ክለቡን ከዓመታት በፊት አስቸጋሪ ሁኔታ ውስጥ ሲገባ የክለቡን ድርሻ በመግዛት ከታደጉት የቀድሞ ተጫዋቾቹ አንዱ ነበር። ካዞሮላ ክለቡን ሲቀላቀል ጥሩ ክፍያ ቢቀርብለትም ውድቅ በማድረግ በስፔን ሕግ የሚፈቀደውን አነስተኛ ክፍያ ማለትም በዓመት 90,000 ዩሮ እንደሚቀበል ተገልጿል። በተጨማሪም በስሙ ከሚሸጡ ማሊያዎች 10 በመቶውን የክለቡን አካዳሚዎች ለማሳደግ ይረዳል ነው የተባለው። ውድ ተመልካቾች በዝውውርና በአጫጭር እግር ኳሳዊ ዳሰሳ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች ዝግጅቶች ጋር አብራችሁን ቆዩ። ሰላም።